የዲጂታል መታወቂያን መውሰድ የስልጡንነትና የዘመናዊነት ምልክት ከመሆኑ ባሻገር በመንግስት ተቋማት የሚሰጠውን አገልግሎት ለማግኘት ወሳኝ መሆኑን በመገንዘብ ተመስግበን እየወሰድን ነው ሲሉ የወላይታ ሶዶ ከተማ ነዋሪዎች ተናገሩ። ዲጂታል መታወቂያ ሀገሪቱ ዲጂታል ኢትዮጵያን እውን ለማድረግ የምታደርገውን ጥረት አንዱ ማሳያ በመሆኑ ይህንን ለማሳካት የምዝገባ ሂደትን በማቀላጠፉ ረገድ የተጣለብንን ኃላፊነት እየተወጣን ነው የሚሉት ደግሞ የምዝገባ ባለሙያዎች ናቸው። ሪፖርተራችን አበኔዘር አበራ በወላይታ ሶዶ ከተማ የዲጂታል መታወቂያ ምዝገባ ሂደት ምን ይመስላል የሚለውን ዘገባ አሰናድቷል። መንግስት ዲጂታል ኢትዮጵያን እውን ለማድረግ ከሚሰራቸው ስራዎች አንዱ ዲጂታል መታወቂያ በመውሰድ ሁሉም ዜጋ የምትታወቅባትን ሀገር ለመገንባት የያዘው ራዕይ ነው። መንግስት በመላው ሀገሪቱ የተቋማትን አገልግሎት ዜጎች በተቀላጠፈና ምቹ ሁኔታ እንዲያገኙ ለማስቻል ፋይዳ ወይም ዲጂታል መታወቂያ የሚመዘገቡበትን አሰራር ዘርግቶም እየሰራ ይገኛል። በወላይታ ሶዶ ከተማ ታዲያ ዲጂታል መታወቂያ ምዝገባ ሂደት ምን እንደሚመስል ቅኝት ያደረገው የወላይታ ቴሌቪዥን ያነጋገራቸው የከተማይቱ ነዋሪዎች ከዚህ በፊት ዲጂታል መታወቂያ በተመለከተ ህብረተሰቡ ጋር ያለው የተሳሳተ አመለካከት አሁን ላይ የተስተካከለ ስለመምጣቱ ይናገራሉ። አዲስ ነገር ሲመጣ ሩመር ይዋል ናሽናል አይዲ ከአውሬው ነምበር ጋር ይገናኛል 66 ነው ምናምን ስትል አንተ ተረግጣለህ እኮ ምክንያቱም የዛ አባል መሆን አትፈልግማ ዞሮ ዜን ግን እንደ ኢትዮጵያዊ መንግስት የሚያወጣውን ፖሊሲ መቀበል ግዴታ አለብን። ቀበሌ መታወቂያ ወረቀት ይዘህ ከምትዞር ይሄ ነገር ኖሮ ፋይዳ ነምበሮ ማይዘህ ይዘኮ መዞር ትችላለህ። ዲጂታል መታወቂያ ዜጎችን ከዓለም ሁኔታ ጋር የሚያስተሳስርና ከሀገር አልፎ እስከ ዓለም አቀፍ ደረጃ ድረስ የሚሰጠውን የትኛውንም አገልግሎት ለመውሰድ የሚያግዝ መሆኑንም የወላይታ ሶዶ ከተማ ነዋሪዎች ተናግረዋል። ለብዙ ነገር ያገለግላል። በፊት አልነበረንም፣ ብዙ ቦታ ሄደን አይተናል። በሄድንበት ሁሉም ቦታ ደግሞ ዲጂታል መታወቂያ ስንጠየቅ ነበር። በዛ ምክንያት አሁን ደግሞ ለማውጣት ፍቃደኛ ሆኜ ነው የመጣሁት። ከቀበሌ መታወቂያ ጋር አጋኘው ቤዚካሊ አና ኢንተርናሽናል ናሽናል ነው። ናሽናል ከተባለ ኢንተርናሽናሊ አክሰሰብል ነው ማለት ነው። ለምሳሌ ፓስፖርት የሌለበት ቦታ ባይዘ ኢኩቫለንት ፓወር ይኖራል ትንሽ እየቆየ ብዬ አስባለሁ። አንዳንድ ነገሮችን ኦንላይን ምናምን ስታሞላ ናሽናል አይዲ ኦር ፓስፖርት ይላል፣ ፋይዳ ነምበር ኦር ፓስፖርት ይላል። ስለዚህ የዋዛ አይደለም ማለት ነው። ኢኩቫለንት ፓወር አለው። ዲጂታል መታወቂያ አሁን ከዘመን ጋር የሚሻገር እንትን ነውና አሰራር ነውና ይሄም ያው ከመጣ ቆይቷል እና እኔ እንደው ኢቭን ዩኒቨርሲቲ ጆይን ሳደርግ 2014 ነበርና የዛኔ ነው እኛ ሬጅስተር የተመዘገብነው ማለት ነው። አሁን አጠቃላይ ሁሉም ነገር ወደ ዲጂታል ተመልሷልና ባንክ ቤት፣ መስሪያ ቤት፣ ሁሉም ቦታ ኢቭን ዩኒቨርሲቲ ግቢም ተማሪዎች የመጡ ዲጂታል መታወቂያ እናመጣ ያው እየሰማን ነውና ሁሉም ነገር ዲጂታል መታወቂያ አንደኛ ሀገር አቀፋዊ ነው። ሁለተኛ የማንነትህን መገለጫ ከራሲ አሻራ ጭምር ነው የሚገልጸው። ማንም ደግሞ በራሲ ፎቶሾፕ አድርጎ ሰርቶ እንደ ራሲ ፎርጂድ አሰርቶ ሊጠቀም አይችልም። ዲጂታል መታወቂያ የመውሰድ ጥቅሞች ዘርፈ ብዙ ናቸው የሚሉት የወላይታ ሶዶ ከተማ ነዋሪዎች መታወቂያውን ያልወሰዱ ዜጎች በአፋጣኝ መውሰድ እንዳለባቸውም መክረዋል። ጥቅሙ የትም ሀገር እንደፈለኩ ለመንቀሳቀስ ይረዳኛል ብዬ አስባለሁ። በራሴ በኩል አሁን እዚህ ብቻ አይደለም፣ ብዙ ቦታ እንቅስቃሴ ይኖራል። ለመንቀሳቀስ ስንፈልግ እንደ ማንኛውም ሰው እንደ ማንኛውም ዜጋ በዲጂታል መታወቂያ መንቀሳቀስ ይችላል ማለት ነው። የትኛውን ነገር አክሰስ ለማድረግ ይሄን አይዲ ነው የምትጠይቀው፣ ግዳጅ ይሆናል ማለት ነው። ይሄ ከሌለ የትኛውን ሰርቪስ ላታገኝ ትችላለህ። ግዳጅ ከሚሆን አክሰሱ ካለ የአክሰሱ ተጠቃሚ መሆኑ ደግሞ ጥሩ እይታ አለው ብዬ አስባለሁ። ብዙ ጠቀሜታ ይይዛል ማለት ነው። እኛ ከዘመን ጋር ለመሄድ አሁን አጠቃላይ ከሌላ ቦታ ያሉት አውሮፓ ሀገር ያሉ ሁሉም ዲጂታል መታወቂያ ያላቸውና ኢትዮጵያም አሁን ሰሞኑን ይሄን ነገር በማስከተላቸው በጣም ደስ ብሎኛል። አሁን ቀበሌ መታወቂያዎች የትም የራሲ የአንድ ግለሰብ ፎቶ ወድቆ ቢገኝ ተንኮልን መስራት የሚፈልግ ሰው ቢኖር ባንተ ፎቶ የሌላ ግለሰብን ስም አውጥቶ ለራሱ የፈለገውን ተንኮል መስራት ይችላል። ዲጂታል መታወቂያ ግን ከእንደዚህ አይነት ወቅታዊ የሆኑ ከተንኮል ስራዎች ከማጭበርበር እና መሰል
ተግባራት ሰው ሁሉ እንዲታቀብ ያደርጋል። የወላይታ ሶዶ ከተማ የዲጂታል መታወቂያ መዝጋቢ ኦፊሰር የሆኑት ዮሐንስ ጴጥሮስ በበኩላቸው ዜጎች ዲጂታል መታወቂያ ተመዝግበው የመውሰድ ልምድ ከጊዜ ወደ ጊዜ እየጨመረ መምጣቱን ገልጸዋል። የሰው አቀባበል አሁን ላይ ከጅምሩ ከነበረው የተሻለ ነው። በደንብ ማነሳሳት ስራዎች እየሰሩ ነው የቀበሌ ኃላፊዎች ከላይ ያሉ አመራሮችም። አቶ ዮሐንስ አክለውም ዲጂታል መታወቂያ ፈልገው ለሚመጡ ዜጎች የምዝገባ ሂደቱና የአገልግሎት አሰጣጡ የተቀላጠፈና ከበፊቱ የተሻሻለ መሆኑንም ተናግረዋል። ሰውም አቀባበሉ አሁን ላይ በጣም ጥሩ ነው። በፈለጉ ሰዓት መጥተው ይመዘገባሉ። እርጀንት ጉዳይ ሲኖርባቸውም እኛ እንደ ድሮ ከዚህ በፊት ፋይዳ ይቆይ ነበር ቴክስት ለመግባትም ሰዎች የሆነ እርጀንት የሆነ ነገር ሲኖርባቸው በጣም ይቆይ። አሁን ግን በ24 ሰዓት ውስጥ 24 ሰዓትም አይቆይም፣ ወዲያው ቴክስት ይገባላቸዋል። ያለው ፊድባክም በጣም ጥሩ ነው። የዲጂታል መታወቂያን መውሰድ የስልጡንነት እና የዘመናዊነት ምልክት ከመሆኑ ባለፈ በመንግስት ተቋማት የሚሰጠውን አገልግሎት ለማግኘት ወሳኝ መሆኑን ዜጎች በመገንዘብ መታወቂያውን በመውሰድ ተጠቃሚ መሆን ይገባቸዋል።